እንደዚህ ወይዘሮ ባዩሽ አይነት አስመሳይ ሰውን እንደው አላህ የያዝልን ነው የሚባለው ማለት ነው። ወይዘሮ ባዩሽ እንግዲህ ከጠፋችበት መታ ወይኔ እህቴን እያለች ሆስፒታል ማልቃቀስ ጀመረች። ከዛም በመቀጠል ሁሉም ፖሊሶቹ እንደመጡና ለፖሊስ ምርመራ እንደምትቀርብ ይነግሯታል። ከዛም በመቀጠል ወይዘሮ ባዩሽ ቆይማ እንደዛ መትቸሽ አንቺ የድመት ነፍስ ነው እንደ ያለሽ እንዴት ተራሽ እያለች ማውራት ጀመረች። ወይዘሮ ባዩሽ ሜላት በመትረፏ በጣም ተናዳለች። ምክንያቱም ጓደኛ ማለት እንደዚህ ነው። ጓደኛ ማለት ከጀርባችሁ የሚወጋችሁ አስመሳይ ሰው ማለት ነው ነው። ወይዘሮ ባዩሽ እንግዲህ ፖሊሶች እንደሚፈልጓት ለምርመራ እንደሚፈልጓት እና እርግብንም ለምርመራ እንደዚሁም እርግብን ለመክሰስ በቂ ማስረጃ እንዳላቸው ፖሊሶች ለነ ምናሴ ይነግሯቸዋል ማለት ነው። እነ ምናሴ እና ሰላምዬም ክላሳቸው ቁጭ ብለው ማልቀስ እንደዚሁም ደግሞ እናቴን እንደምወዳት አንድ ጊዜ ብቻ ትዳንልኝና ልንገራት እያለች ሰላምዬ ማልቀስ ጀመረች ክላሷ ውስጥ ማለት ነው። ሀኒዬና አቶ መስፍን ሆስፒታል ተኝተዋል። ከዛም በመቀጠል አሁንም ቢሆን ወይዘሮ ሜላት አልነቃችም ከተኛችበት። ተምቹና ባዩሽ ተገናኙ። ቆይማ አንቺ ሁሉም ሰው እንዳንቺ ነው እንደሚመስለው አላት እንትና ባዩሽ ወይዘሮ ሜላት እንትና ባዩሽን። ከዛም እኔ ማነኝ ስትለው ተምቹ ሌባ ነሻ ሲላት በጣም ደነገጠች። ከዛም ቁጭ ባለችበት ተምቹ ወደ ወይዘሮ ሜላት አልጋ ሄደና ቁጭ አለ። ከዛ አንተ ደግሞ እዚህ ምን ትሰራለህ እንዴ? የሀና ቤተሰቦች የኔም ቤተሰቦች ናቸው። አንቺ እዚህ ምን ትሰሪያለሽ አላት። አንተ የማትረባ አለችው። ምን እንዳታመጭ ነው? ከአሁን በኋላ አልፈራሽም፣ የምታመጪውን ነገር አይሻለሁኝ አላት አሴር። ባዩሽን በጣም ተናደደች እና ከሆስፒታል ሲወጡ ሁሉም ወደ ሆስፒታል ሲገቡ እንቅ አድርጋ አንገቱን ያዘችው እና አንቺ ሴትዮ ምን እያደረግሽ ነው? ልቀቂኝ አላት። ከዛም እሷ እንዴ አንተ የማትረባ አልለቅህም አለችው። ምክንያቱም ወይዘሮ ባዩሽ አሁን ጉዷ ሁሉም ሊወጣባት ስለሆነ በጣም ፈርታለች። ወይዘሮ ባዩሽ ወይኔ ባዩሽ እያለች መናደድ እና መበሳጨት ጀመረች። ሰላምዬናም ምናሴም በጣም ደንግጠዋል እናታቸው አለመንቃቷ። ሀንዬም ሆስፒታል ሆና እንግዲህ ከታመመች ጀምራ ኩርሲ ላይ ቁጭ ብላ ጊዜዋን እያሳለፈች ትገኛለች ማለት ነው። በጣም ያሳዝናል። ወይዘሮ ባዩሽ መንቃት አለባት ማለት ነው። ወይዘሮ ባዩሽ ደም እንደሚያስፈልጋት እና ዶክተሯ ማግኘት እንዳልቻለች እና ምንም ማድረግ እንዳልቻለች ትነግራቸዋለች። እነሱም በጣም ይደነግጣሉ ማለት ነው። እና ወይዘሮ ሜላት መንቃት አለባት ናታ ሁሉንም ማስታወስ አለባት ማለት ነው። ማን እንደዚህ እንዳደረጋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። የራህማ ቤተሰቦች እንዴት ናችሁ? የራህማ የሀይቋ ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት ሰላም ፍቅር ይብዛልን። የኢትዮጵያ ሀገራችን ሰላም ትሆንልን። ውድ ቤተሰቦቼ እንግዲህ ዛሬ ተቅልፌ ብድግ ብዬ ነው ቪዲዮ የምሰራው። በነገራችን ላይ ሌሊት ልሰራ ብዬ ለራሴም ቪዲዮ ሰርቼ ደከመኝ። ከዛም በመቀጠል እንግዲህ አሁን ልጆቹም ትምህርት ቤት መጥተው እኔም ደግሞ ከተኛሁበት ብድግ ብዬ ነው ቪዲዮ እየሰራሁ ያለሁት። ይህን ቪዲዮ የምታዩ በሙሉ ይህንን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጎ አበረታቷት። ራህማን አበረታቷት ሁላችሁም ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ኖላዊን ክፍል 99ን ይዤላችሁ መጥቻለሁ። እንግዲህ ኖላዊ ሲጀምር ወይዘሮ ሜላትን ባዩሽ በጠርሙስ እንደመታቻት እንደዚሁም ፖሊሶቹ ደግሞ ምርመራ እንደወሰዱ ለአሻራ እንደምትፈለግ ወይዘሮ ባዩሽ ይነግሯታል። ፖሊሶቹ ወይዘሮ ባዩሽ እኔ ምን ቤት ነኝ? እኔ የማውቀው ነገር የለም ብላ ትክዳለች። ለማንኛውም መተሽ መታየት አለብሽ፣ መመርመር አለብሽ ሲሏት በጣም ደነገጠች። የምታወራው ሁሉ ግራ ገባት እና በጣም ተበሳጨች። እንደ ወይዘሮ ባዩሽ አይነት አስመሳይን ሰው አላህ የያዝልን ነው የሚባለው። እንግዲህ ወይዘሮ ሜላት እንደዛ የመሆኗ ምክንያት ባዩሽና እርግብ ናቸው። እርግብን ለመክሰስ ብዙ መረጃ እንዳላቸው እና እንደዚሁም ደግሞ ብዙ ማስጠንቀቂያ እንዳላቸው፣ ምክንያቱም ከዚህ በፊት ያደረገችው ነገር የወይዘሮ ሜላትን ወርቆች እንደዚሁም ንብረቶች ሰርቃ እንደሄደች
ይነግሯታል። ወይዘሮ ባዩሽ እኔ ምንም የምታወሩት ነገር እየገባኝ አይደለም ብላ መቼስ ለመካድ የሚያከላት ሰው ስለሌለ ትክዳለች። ከዛም አቶ ኖላዊ ልጄ እባክሽን ሀንዬ ይበቃሻል በማለት አታልቅሽ፣ ከዚህ ሆስፒታል እንወጣና ቤትሽ ሄደሽ ልብስሽን ቀይረሽ አረፍ ብለሽ መምጣት አለብሽ ሲላት፣ አይ አባዬን የማየን የትም ጥያት አልሄድም በማለት ትመልስላቸዋለች። ሁሉም ቢሆኑ በጣም ደንግጠዋል። ተምቹ ከጠፋበትም መጥቷል። ወይዘሮ ባዩሽም እንደዚሁ አሁን እርግብ ያለችበት ቦታ የት እንደሆነች ወይዘሮ ባዩሽ ካልተናገረች፣ ወይዘሮ ባዩሽ እርግብን ካልገደለቻት ወይዘሮ ባዩሽ ለስር እንደምትጋለጥ እርግጠኛ ነን። ምክንያቱም ወይዘሮ ባዩሽ አሻራዋ ከተገኘ የሀንዬ ስለያዘችው አሻራው ካልተገኘ ሀና ላይ እንግዲህ ወይዘሮ ባዩሽ ትያዛለች ብዬ ተስፋ አደርጋለሁ። ምክንያቱም ወይዘሮ ባዩሽ ናት ይህን ሁሉ ችግር ያመጣችው። ጓደኛ ስላት ጭራሽ ሆስፒታል መታ አልሞትሽም እንዴ እንደዛ አድርጌ መትችሽ አላለችም። አቤት የጓደኛ ክፋት! እውነት ይህ ድራማ ቢሆንም በጣም ይገርማል እንደማለት ነው። እና አቶ መስፍንም በጣም ተበሳጭቷል። ደሙ አለመገኘቱ ለሜላት ይህን ሁሉ ዋጋ መክፈል አለብን በማለት በደም ቢፈለግ የሜላትን አይነት ደም የሚገኝበት ቦታ ጠፋ። ዶክተሯን በጣም አዘነች። መረጋጋት እንዳለባቸውና ማሰብ እንዳለባቸው ሁሉም ስትነግራቸው ሁሉም በድንጋጤ ደርቀው ቀሩ ማለት ነው። ፖሊሶቹም ሆስፒታል ሄዱ። ወይዘሮ ሜላት አልነቃችም ማለት ነው። እንግዲህ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበር። የራህማ የሀይቋ ቤተሰቦች ለነበረን ቆይታ እጅግ ከልብ አመሰግናለሁ። ያው ቪዲዮ አጠር ያለው እንግዲህ ምሳ ለመስራት ምናምን መነሳት አለብኝ እና ለዛ ነው ቤተሰቦቼ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ አድርጓት፣ አበረታቷት። ለምታበረታቱን ደግሞ እጅግ ከልብ ነው የምናመሰግነው። መልካም ሙሉ ይሆንላችሁ። አመሰግናለሁ።